እንግዳ በክፍል 43 ሄለን አዶኒና መሲን ተደብቃ እያዳመጠቻቸው ነበር ያለቀው። ሰላም ሰላም ውድ ቤተሰቦች እንደምን አላችሁ? እንግዳ በክፍል 44 ይዤላችሁ መጥቻለሁኝ። ሄለን እንግዲህ እያዳመጠቻቸው እያለ ቤሉል መጥቶ እዚህ ምን ታደርጋለች ሲላት እሷ በድንጋጤ እንዴ አንተስ እዚህ ምን ታደርጋለህ? እኔማ በዚህ እያለፍኩ ነበረ። እነ መሲም እንግዲህ ቤሉል ሲያወራ ደንግጠው ሄለንን አይተዋታል ማለት ነው፣ እየሰማቻቸው እንደነበረ። ቤሉል ካያት በኋላ ወደ እነሱ ሄዳ ቆይ አጅሪት እዚህ ምን ታደርጊያለሽ? አሞኛም ብለሽ አልነበር እንዴ ስትላትኝ፣ አዶኒም አንቺስ እዚህ ምን ታደርጊያለሽ? ልሄድ ነው ብለሽ አልነበር እንዴ ለምን መጣሽ ሲላትኝ፣ እሷም እኔማ መሲ አሞኛም ብላሽ ስለነበረ መድኃኒት ይዤላት መጥቼ ነው፣ ስለዚህ ነይ አሁን እፈልግሻለሁ ስትላት፣ አይ እኔ ጋር እያወራን ነው፣ ስለዚህ እንዳወራን ትመጣለች ሲላት አዶኒ ማለት ነው አስቸኳይ ነው፣ እኔ በአስቸኳይ እፈልጋታለሁ ብላ እሺ በቃ መሲን እዚህ እጠብቅሻለሁ ሄደሽ ነይ ቶሎ ብሎ አዶኒም እዛው እየጠበቃት ነበረ። ሄለን እንግዲህ ወደ ክላሷ ይዛ ሄዳ በይ መሲ ይህንን መድኃኒት ዋጭው ስትላት፣ እንዴት ለምን ነው የምወጣው? ለምን እወጣለሁ ስትላት መሲ ማለት ነው። ሄለንም እንዴ አሞኛን እያልሻል ነበር እንዴ? ስለዚህ ዋጭው አሁኑ ነው ስትላት፣ አይ እኔማ አሁን ተሽሎኛል እትዬ፣ ስለዚህ ስለተቻለኝ አልወጥም ዋጩ ብዬሻለሁ፣ ዋጩ ድጋሜ ሊያምሽ ይችላል፣ ስለዚህ ዋጩ ስትላት፣ እሺ በቃ ውሃ ላመጣ ሊሄድ ነው ስትላት፣ አይ አይሆንም እዚህ ጋር ውሃ አለ እዚህ ዋጭ ብላ ከፊቷ እንድትወጣ አድርጋታለች ማለት ነው። እንግዲህ ሄለን ያመጣችው መድኃኒት እንግዲህ ልትመርዛት ነው ማለት ነው። መሲም ወይኔ ጉዴ ልትገድለኝ ነው እንዴት ሴትዮ እያለች በውስጧ እየፈራች ነበረ። በይ እንግዲህ ዋጩ ከፊቴ የትም አትሄጂም ብላ በግድ እንድትወጣ አድርጋታለች ማለት ነው። ከዋጠችውም በኋላ በይ አሁን አፍሽን ክፈች እና ሳይ ብላ ስታሳያትኝ ምንም ነገር የለም። እሺ በቃ አሁን ሂጂ ብላት ሄዳለች ማለት ነው። ከሄደችም በኋላ መድኃኒቱን አውጥተዋለች ማለት ነው። መሲ አልዋጠችውም፣ ምክንያቱም ከዚህ በፊት ከቴዲ ጋር ስታወራ ሰምታታለች ሄለን ማለት ነው። መሲን የሚያሳብድ መድኃኒት አምጣልኝ ብያል ነበር እንዴ? ደግሞ እኮ እስካሁን ድረስ አላበደችም፣ ለምንድን ነው ያላበደችው እያለች ስታወራ መሲ ሰምታቸው ነበረ እና ልትገላት እንደሆነ ታውቃለች ማለት ነው። ሄለን ምንም አይነት መድኃኒት ብታመጣ ምና መቀበል አትችልም። ኤልሹ ደግሞ ኑንሻን በይ እንግዲህ እኔ ሜካፕ ሰራሻለሁ ቆንጆ አድርጌ ብላ እየሰራቻት ነበረ። በጣም ነው ፊቷን ያበላሸችው፣ በጣም ነው ያሳቀችኝ። እኔ ኑንሻ ደግሞ በጣም ነው ያሳዘነች ማለት ነው። ፊቷን እንዳለ ሜካፕ ሳይሆን እንዳለ በቃ የሆነ ዱቄት የተጫነባት ያደረገቻት እና በመስታየት ላይ እባክሽ ኤልሹ ነገር ግን አልበዛም ስትላት፣ እንዴ ምንድነው ኑንሻ በእኔ አትተማመኝም እንዴ? እኔ ደግሞ ሁልጊዜ ራሴ ነኝ የምሰራው፣ ስለዚህ እኔ ቆንጆ ነው አይደል? በቃ እሺ በቃ ኤልሹ ግን የበዛ መሰለኝ ብላ ምንም ነገር በመስታወት ሳታይ ማለት ነው በጣም ፊቷን አበላሽታትኝ። ከዛ ቤሉል መጣ። ቤሉልም ሳያትኝ ተነስታ በጣም ሄል ጫማ ልበሽ ብላትኝ እየተረገረገች ነበረ ለብሳ ማለት ነው መቆም አቅቷትኝ። ቤሉል ሲመጣ ደግሞ ትወድቅ ስትል ደግፏት ነበረ። ቤሉል ምንድን ነው እንዴ ብሎ ደንግጧል ማለት ነው። ኤልሹም ወይኔ ወንድም ያየሃት አላማረባትም ምናምን ስትለው እሱም እየሳቀ ነበረ ማለት ነው። ምክንያቱም ፊቷ በጣም የሚያስቅ አድርጋ ነው የሰራቻትኝ ኤልሹ ማለት ነው። እንግዲህ እንደዚህ ያደረገችው ደግሞ በል ወንድሜ እንደዚህ ብላ ስታያትማ በጣም ነው የምትጠላት እያለች ነበር። ቤሉል ግን ምንም አልመሰለውም። በቃ ወንድሜ እናንተ ከውጭ እናወራለን ብለው ሲሄዱ ኑንሻ ደግሞ ወይኔ ጉዴ እንደዚህ ያምሩብኛል እንደ ልብ እኮ ደነገጠ እያለች ነበረ። እሷ ፊቷን አላየችውም በመስታወት፣ ለዛ ነው እንደዚህ ያለችው። ቤሉልም እንደ ኤልሹ ምንድን ነው እንዴት እንደዚህ የሆነን አንቺ እንደዚህ ያደረግሽው ሲላትኝ፣ አረ በፍጹም ወንድሜ ራሷ ናትኝ ማታ ቀጠሮ አለብኝ እያለች ነበር እና ራሷ ናት የተቀባችው ብታይ መዘነጥ አለብኝ ምናምን ስትለኝ ጫማ የለ ሜካፕ የለ ሁሉ ነገር ሰጥቻትኝ እና እንዴት ዝምት ያታለች እንደዚህ ራሷን ስታበላሽ እያላት ነበረ ቤሉል ማለት ነው። እኔ ምን ላድርግ ወንድሜ የማገኘው ሰው አላለች ስትል፣ እንዴ የምን ሰው ማን ነው መች ከቤት ወጥታ ነው ሲላትኝ፣ ብቻ የሆነ ሰው ጠብሳለች መሰለኝ ስትለው፣ የምን መጥበስ ነው መች ከቤት ሄዳ ነው ሲጀመር እሷ ወንድ የምትጠብሰው ኑን እኮ እስከማውቃት ድረስ ከቤት አትወጣም ኤልሹ ብቻ እዚህ ነገር ውስጥ ተንኮል እየሰራሽ ባልሆነ ሲላት፣ እንዴ ወንድሜ ምን እያልክ ነው አንተ ግን የምትናገረውን አታውቅም እንዴ ብላ በል በቃ በኋላ እናወራለን ብላ ትታው ሄዳለች ማለት ነው። ቤሉልም እንደዛ ሆና ቢያያትን በጣም ስለሚወዳትን ወይ እያስታወሰ እየሳቀ ነበረ ማለት ነው። እንውጣ ብላ እንግዲህ ይዛት ሄዳ ነበር ኤልሹ። ጆን ሲያትኝ በጣም ነው የደነገጠው። እንዴ ምንድነው መጀመሪያ ጆን ተቀምጦ ስታየው ኑንሻ እንዴ ኤልሹ ጓደኛሽ እዛ ጋር ስትላት፣ እንዴ አዎ እባክሽ ቅድም እኮ እየደወልኩለት ነበረና እንደውም ይቀላቀለና ስትል፣ እንዴ እንደዚህ እየሆንኩ ቢያኝ እንዴት ነው አይደብርም ስትላት፣ እንዴ ደግሞ ለአንድ ተራ ሰው ብለሽ ነው እንዴ እንትን የምትይው በይ ነይ እንቀላቀለው ብላ ይዛት ሄዳለች ማለት ነው።
ጆም እንዴት ነው እንደዚህ የሆነው? አንቺ ነሽ አይደል ሜካፑን የቀባሻት ሲላትኝ፣ ኧረ እኔ አይደለሁም። ምን ነው እያጣጣልክ ነው እንዴ? እሷ ራሷም ትችላለች እያለችው ነበረ። ጆም ከላይ እስከታች እያየ በጣም ደንግጦ ቆይ ምን ሆና ነው እንደዚህ የሆነችው እያለ ነበረ ማለት ነው። ከሄዱም በኋላ በቃ አብረን እንሄድ ብለው አብረው ተቀምጠው ነበረ። ኤልሹ ደግሞ ከኋላ ሁና ማለት ነው ቪዲዮ እየቀረጸቻቸው ነበረ። ምክንያቱም እሷ ተንኮል ነው እየሰራች ያለችው። ኑኑ ደግሞ አታውቅም። ፊቷንም በመስታወት ሳታየው ነው እየወጣችው እንደዛ እንደተጫወተችባት ማለት ነው። ጆም እንደው ምን አይነት ተንኮለኛ ነሽ፣ ምን አይነት ክፉ ሰው ነሽ እያላት ነበር ኤልሹን በውስጡ ማለት ነው። እንግዲህ ኤልሹ ከኋላ ሆና ቪዲዮ እየቀረጸች ኑኑና ጆ ደግሞ ከፊት ተቀምጠው ነበረ። ኤልሹም ኑኑ አትመጭም እንዴ ስትላትኝ እዛው ተቀምጠው ማለት ነው። ወይ መጣሁ እሺ ብላ ከኋላ ሆና ቪዲዮ እየቀረጸች ይህን ቪዲዮማ አዱኒና ወንድሜ ማየት አለባቸው እያለች አሁን ኑኑ ሰራውልሽ። እንግዲህ ጆን ከዚህ በፊት ኑንሻን እንዲያግትላት ነበር የጠየቀችው። ጆም ኑንሻን በጣም ስለሚወዳትኝ ይኸውልሽ ኤልሹ እንደውም አንቺ በልጅቷ ትቀኝባታለሽ አይደል? ስለዚህ እኔ የተሻለ ሀሳብ አለኝ። ምን እናደርጋለን መሰለሽ? አንቺ ሜካፕ እንኳ ቀቢያት አላላትም፣ ራሷ ናት እየቀባቻት ማለት ነው። ኑንሻን ይዘሻት እኔና ኑንሻን በአንድ ላይ ቪዲዮ ቀርጸሽ ትልኪለታለሽ። ከዛ በኋላ ይተዋታል ብሎ ነው ያሰበው ጆ ማለት ነው። ምክንያቱም ኑንሻ እንድትታገት አልፈለገም። እሱ እንዳያግታት እሱን ትጠላዋለች፣ ሌላ ሰው እንዳያግታት ደግሞ ትጎዳለች ብሎ ስለሚያስብ ነው እንደዚህ ያደረገው። ኤልሹ ደግሞ ጆ ኑንሻ እንደሚወዳት አታውቅም። ግን ኤልሹ የታወቀ ነው፣ በጣም ነው በሷ የምትቀናው። እንዴት ነው ቺን ገጠር የሚወዷትኝ? ቆይ እኔ ምን አጉድዬ ነው እኔን የማይወዱኝ ሰዎች እኔን ይጠሉኛል እያለች በኑንሻ በጣም ትቀናለች። ኑንሻን ደግሞ የሚወዷትኝ በጣም የዋና ቅልብ ስላላት ነው። ኤልሹ በጣም ተንኮለኛ ናትኝ። እሷም ይቅር ብላት፣ ግን ይህን ሁሉ ነገር በእሷ ላይ እያደረገች ትገኛለች ማለት ነው። ቪዲዮውን ቀርጻ እንግዲህ ለቤሉ ልካለታለች። ቤሉ እንዴት እንደዚህ ይሆናል ወንድም ይሄ ኑንሻ ከማን ጋር እንደሆነች አታምንም ብታይ ብላ ቪዲዮ ቀርጻ ልካለት ነበረ። ቤሉልን በጣም ደንግጦ እንዴት እንደዚህ ይሆናል? ለዛ ነው ማለት ነው እየራቀችን ቆይ ምናምን። ኤልሹም እንግዲህ ሰራሁልሽ ኑንሻ እያለች ተንኮሏን እያሰበች ነበረ ማለት ነው። ኤልሹ የኔ ምስኪን፣ እሷማ በቃ ኤልሹን ጋር ታረኩኝ፣ በጣም ደስተኛ ሆንኩ እያለች ጆን በል እስኪ እንግዲህ ጨፍርልን ስትለው እንዴ ኤልሹ እኔ መጨፈር አልችልም። ጆም እንግዲህ ኑንሻን ያየ እየሳቀ ማለት ነው። ቆይ አንተ ልጅ መሳቅ ነው እንዲህ ስራህ ምናምን ስትለው ኤልሹ ምጥት ብላ እንዴ ምንድን ነው አላመረባትም እንዴ? አረ አምሮባታን እያለ እሱም እያየ እየሳቀባት ነበረ ማለት ነው። ምክንያቱም በጣም ነው የሚያስቀው ሜካፓ። ኑንሻ ደግሞ ያንን አላየችውም ማለት ነው። በል ተነስና ጨፍርልን፣ ለእኔ ሁል ጊዜ አይደል እንዴ የምትጨፍርልን እያለችው ነበር ኤልሹ። እሷም በውስጡ እንዴ ምን አይነት እብድ ናት? ቆይ ዝም ማለት አትችል ማዋረደች ብሎ ተነስተው እየጨፈረላቸው ነበረ። ኑንሻን በጣም እየሳቀች ነበረ በጆ ጭፈራ ማለት ነው። ወይኔ ፈጣሪ ተመስገን እንደዚህ እንድስቅ አደረግከኝ እያለች ነበር በውስጧ። ጆም እንግዲህ ተነሽ እና አብረን ጨፍር ብሏት እየተወለጋገደች ነበረ። ያደረገችው ጫማ በጣም ከፍተኛ ጫማ ነው፣ የኤልሹ ጫማ ነው እና ሄል ነው። ልትወድቅ እየተንገዳገደች ነው ስትጨፍር የነበረው። በጣም ነው የሚያስቁ ሲጨፍሩ ማለት ነው። ኤልሹም ተቀምጣ በጣም እየሰቀችባቸው ነበረ። ወደ ቤት እንሄድ ብለውም ሲሄዱ ኤልሹ ከኋላ ሆና ተንኮሏን እየሰራች ቪዲዮ እየቀረጸች ነበረ። ሰራውልሽ፣ አሁን ቤት አድርጌ ወደ ቤት ገብቼ ከዛ ወንድሜና አዶኒ እንዲያዩ እንዴት ነው የማደርገው እያለች ተንኮል እያሰበች ነበረ። ጆም እንግዲህ ቆይ ግን አንቺ ሁልጊዜ እንደዚህ ነው የምዘንጪው ሲላትኝ፣ አይ እኔ እኮ ለኤልሹ ብዬ ነው እንጂ እኔ እንደዚህ አላደርግም። እንዴ ማለት ለኤልሹ ብለሽ ነው እንዴ እንደዚህ ያደረግሽው? እና ሜካፑን አንቺ አይደለሽ የተቀባሽው በራስሽ? ሸራኝ አይደለሁም ኤልሹ ናትኝ። እና ግን ከቤት ስትወጪ ፊትሽን በመስታወት አይተሽዋል? ኧረ እኔ አላየሁትም። ኤልሹ ቆንጆ ነው አለችኝ፣ እኔም አላየሁትም። ግን ያስጠላል እንዴ ስትለው፣ አይ እንደዚህ ቢሆንም አንቺ ምንም ብትሆኚ ለእኔ ቆንጆ ነሽ፣ በነገራችን ላይ በጣም ቆንጆ ነው ሲላት፣ ምን እንዴት እንደዚህ ስላለሁ ሁለተኛ እንደዚህ እንዳትለኝ፣ እኔ የሚያደንቀኝ ሰው አልወድም እያለችው ነበረ ልጁ። እሺ የኔ ቆንጆ ሲላት፣ አንተ እየነገርኩ አይደለም እንዴ እንዴት የኔ ቆንጆ ትለኛለህ? እየነገርኩ እያለችው ነበረ ማለት ነው ልጁ። ለማንኛውም ሁለተኛ ሜካፕ እንዳትቀቢ፣ ኤልሹ ደግሞ እንደምታያት አይደለችም፣ በጣም መጥፎ ሰው ናት እያላት ነበረ ማለት ነው። አይ ኤልሹ ግን እንዳንቺ አይነት ስላላት በጣም እድለኛ ናት እያላት ነበር ጆ። እሷም አይ እኔ እንደልነሹ አይነት ስላለችኝ በጣም እድለኛ ነኝ ሲላት፣ እሱን ተይው ኤልሹን በደንብ ለማውቃት ኤልሹ በጣም ተንኮለኛ ልጅ ናት እያላት ነበረ። ኑንሻም እንዴት ነው አንተ ስለ ኤልሹ ክፋት ለኔ የምትነግረኝ? ስለዚህ በቃ ልሄድ እንደውም ብላ ልትሄድ ስትል ማለት ነው፣ ለምን ጫማውን አታውልቂውም እንደዚህ ከምትሆኝ? አዎ እውነትን ነው ባውልቀው ይሻላል እያለች
ኤልሹ ደግሞ ከኋላ ወደ ቤት ገብታ እንግዲህ ቤሉል የት ናት ሲላትኝ ወይ እነሱ ማውራት ፈለጉ መሰለኝ እኔ ትቻቸው መጣሁ እያለች ነበር ኤልሹ ማለት ነው። የውሸቷ አውቃ ነው እንደዛ ያደረገችው ለቤሉል እና ለአዶኒ ለማሳየት ብላ ነው ማለት ነው አብረው እንደሆኑ። እንግዲህ የሁሉ ተንኮል የኤልሹ ተንኮል ነው እንጂ ኑንሻ በራሷ ከቤት ወጥታ ደግሞ ሜካፕ ተቀብታ አይደለም ይህን ሁሉ ያደረገችው ኤልሹ ናት። እኛን ደግሞ ማንም አያውቅም፣ ጆ ብቻ ነው የሚያውቀው ማለት ነው። ቤሉልም እንዲህ ጭራሽ ቤት ድረስ ይዘው መጣች እንዲህ ብሎ ወጥቶ ሄዷል ማለት ነው። ግን ኤልሹ እርግጠኛ ነች ከዚህ ነገር እጅሽ የለበትም፣ እንደዛ ከሆነ እሺ ብሎ ቆይ ወንድም የምን ልታደርግ ነው? በሷ ምክንያት መናደድ የለበትም ምን እየሆንክ ነው እያለችው ነበር። እሱን ለእኔ ተይው የማደርገው እኔ የማውቀው ብሎ ሲሄድ እንግዲህ ጆ የኑንሻን ጫማ እያወለቀላት ነበረ። እሷም ወይ ተነስ ተነስ ስትለው ሲያየው ቤሉል እየመጣ ነው ማለት ነው። ቤሉልም በንዴት እየመታው ነበር ጆን። እሷ ኧረ እባካችሁ ተውትኝ ስትል ተው እያለች በጣም እያለቀሰች ነበረ። አዶኒ ደግሞ ከቤት ነበረ እና ምን ሆነሽ ነው ኤልሹ እንደዚህ አፋጥነሽ የጠራሽኝ ሲላትኝ ወይ ወንድሜ ከሰው ጋር ሊጣላ ሄደ እንዲህ ከማን ጋር ቤሉል ብሎ ወጥቶ ሄዶ ነበር አዶኒ ማለት ነው። ኑንሻ ደግሞ ኧረ እባክህ አዶኒ ገላግላቸው ወይ ፊትሽን ምን ሆነሽ ነው ብሎ እሱም እየገላገላቸው ነበረ። መገልገሉን ትቶ ጆን እየመታው ነበር ማለት ነው። ለሁለት እንግዲህ ጆን ደብድበውታል። እሷም እያለቀሰች ነበረ ኑንሻ ማለት ነው። ወይ ከደበደቡት በኋላ ወይ አንተ ማን ተደረብልኝ ያለህ ሁለተኛ እንዳትደረብልኝ እያለው ነበር ቤሉል አዶኒ። አዶኒም አይ እኔ እኮ ባልመጣ ትሸነፍ ነበረ እባክህ እኔ ነኝ የምሸነፈው ብሎ በይ ኑንሻ ተነሽ እንሂድ ሲል ልቀቃት ሲለው አይመለከትም አንተ ልቀቃት ሚስቴ እኮ ናት ለምንድን ነው የምለቃት? ኑንሻም በቃችሁ በቃ እንዲህ አሁንስ አበዛችሁት አንተም ብትሆን አንተም እኔ እቃ አይደለሁም አዶኒም ይሄ ሚስቴ ምናምን ፍቅረኛ እያልክ የምትጃጀረውን ነገር ማቆም አለብህ። እኔ ዝም ስለ አክብሬ ነው እንጂ ፈርቻ እንዳይመስለው እያለችው ነበረ ማለት ነው። ቤሉልም አንተን ብትሆን ካጠገቤ እንዳትደርስ፣ ሁለተኛ ከኔ አጠገብ እንዳትደርስ፣ ጥሩ ሰው ትመስለኝ ነበር፣ ግን ዛሬ ባደረግከው ነገር በጣም ነው ራስህን ዝቅ አድርጌ እንዳያደረከኝ እያለችው ነበር ማለት ነው። አዶኒም በይ ብዙ አትቀባጥሪ ተነሽና እንሄድ ስላተኝ አልሄድም ምን ታመጣለህ ደግሞ እኔ ያንተ ፍቅረኛ አይደለሁም እኔ ላንተ ምንም አይደለሁም አስፈራርታኝ ድምፄን እንደቀዳው ደግሞ አትርሳ እያለችው ነበረ። አዶኒም በጣም ተናዶ ቤሉልም ድሮም አንተ አስፈራርታት እንደሆነ አውቃለሁኝ እሷ ሲጀመር አንተን አላፈቀረችም እያለው ነበረ ለአዶኒ ማለት ነው። አዶኒም ዝም በላይ አይመለከትም ብሎ ተናዶ ጥሎት ሄዳል ማለት ነው። በስተ መጨረሻ እንግዲህ ኤልሹ ሲደባደቡ እያየች ስለነበረ መታቸውን አንስተዋል ማለት ነው። እንግዲህ ዶችዬ በክፍል 44 ይመስል ነበር። በክፍል 45 እስከምንገናኝ ድረስ ቸር ሰንብቱ።